ሰበር መረጃን እነሆ የቪኒሲየስ ጁኒየር አዲስ የፊት ገጽታ ለውጥ በማህበራዊ ሚዲያ አሁን ላይ አነጋጋሪ ሆኗል። ሐምሌ 15 2018 ዓ.ም ያስኩትን መረጃ ያላደረሳችሁ ቪዲዮ ላይክ ሼር ይደረግ። ዛሬ በስፖርቱና በመዝናኛው ዓለም ከፍተኛ ትኩረት የሳበ አንድ አስደናቂ ዜና ይዤላችሁ ቀርቤያለሁ። የሪያል ማድሪድና የብራዚል ብሔራዊ ቡድን ኮከብ ተጫዋች ቪኒሲየስ ጁኒየር በቅርቡ ባደረገው የፊት ገጽታ ለውጥ በማህበራዊ ሚዲያ ላይ የብዙዎችን ትኩረት ስቧል። የዜናው ዋና ነጥቦችን ስነግራችሁ ከዓለም ዋንጫው በኋላ የተደረገ እረፍት የ26 ዓመቱ ኮከብ አጥቂ ቪኒሲየስ ጁኒየር ከ26ቱ የዓለም ዋንጫ መጠናቀቅ በኋላ ባገኘው የእረፍት ጊዜ ወደ ሀገሩ ብራዚል በመመለስ የፊት ገጽታ ማስተካከያ ቺን ሃርሞናይዜሽን ህክምናን አድርጓል። ቀዶ ጥገና ያልሆነ ውበት ማሻሻያ። ይህ ህክምና የፊት ውበትንና የመንጋጋ ቅርጽን ይበልጥ ለማስተካከል ደርማል ፊለርስ የተባሉ ቁሳቁሶችን በመጠቀም የታችኛውን መንጋጋና የቺን ቅርጽ እንዲጎላና እንዲስተካከል ያደረገ ነው። ሂደቱን ያከናወኑት በጤናው ዘርፍ የሚታወቁት የቆዳ ህክምና ባለሙያ ዶክተር አልሳንድሮ አላርኮ የሚባሉ ግለሰብ ናቸው። ለቪኒሲየስ ልዩ ህክምና ለመስጠትም ሲሉ እኚህ ዶክተር ከሚያሚ በቀጥታ ወደ ብራዚል ተጉዟል ማለት ነው። የተጫዋቾቹን የቪኒሲየስ ጁኒየርን ግላዊነት ለመጠበቅ ሲባል ክሊኒኩ ለህዝብ ክፍት የሚሆንበትን ጊዜ በጊዜያዊነት ያቆመ ሲሆን በሂደቱ ወቅትም ከፍተኛ የጸጥታ ጥበቃ ተደርጎም ነበር። የአዲሱ የቪኒሲየስ ገጽታ ይፋ ከሆነ በኋላ በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ብዙ ደጋፊዎች አዲሱና ውበቱን አሪፍ ነው ብሎ ሲያደንቁ፣ ሌሎች ደግሞ ከዓለም ዋንጫው ወቅት ከነበረው መልክ ጋር በማነጻጸር የተለያየ ነው በማለት መገረማቸውን ገልጿል። ቪኒሲየስ ጁኒየር ስለዚህ ጉዳይ እስካሁን በይፋ የሰጠው አስተያየት ባይኖርም ማለት ነው ለአዲሱ የውድድር ዘመን ከመመለስ በፊት በእረፍት ጊዜው ትልቅ ትኩረት ማረፊያ መሆን ችሏል ማለት ነው። ይህንን እንዴት ተረዳችሁ? ዝግጁ አድማጮቼ፣ የመረጃ ምንጭ የብራዚል ሚዲያ ሀብታም ነው፣ ገንዘብ አለው። ሰውም ገንዘብም ትዳርም ሴትም አያጣም የሚባል አይነት ሰው ነው። ሀብታም ነው፣ ብዙ ፕሮሞሽን የሚሰራ ነው። ፊቱን መቀየር ለምን ምንድነው ፊት እንዲቀይር ያስደረገበት ምክንያት? እስኪ ሐሳባችሁ ኮሜንት ሴክሽን ላይ አጋሩ። እንዳልኳችሁ ግን ይሄ ቺን ሃርሞናይዜሽን ነው የሚባለው። ይሄ መንጋጋ አካባቢ ያለውን ቅርጽ ማስተካከል እንጂ ኖርማል ሰርጀሪ ሲባል ብዙ የምናስታውሰው ማን ነው? ማይክልና ከዛ ሰርጀሪ ጋር ፍጹም የተለያየ እንደሆነ እዚህ ጋር ላሳውቃችሁ ማይክል ጃክሰን ማለት ነው። ኦኬ